በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የመርሃ ግብራችን ተከታታዮች እንደምን አላችሁ? ይህ በተዋህዶ እምነታችን ኪነ ጥበብ ክፍል እየተዘጋጀ ዘወትር ሰኞ ወደ እናንተ የሚደርሰው የመነባንን መርሃ ግብር አምድ ነው። እነሆ እስከ ዝግጅታችን ፍጻሜ በጥሞና ተከታተሉን ዘንድም በትህትና እንጠይቃለን። ከዕለታት አንድ ቀን ቀኑ ቅዳሜ ነው። ከአንድ ሳምንት በፊት የተላለፈውን ጥሪያቸውን ሰምተው ከልጅ እስከ አዋቂ ከሩቅም ከቅርብም መጡ ተጠራርተው ትምህርት ለመማር የጉባኤ ውለታ በቦታው ተገኝተው ሰላም ለእናንተ ይሁን እያሉ መምህሩ ለተጠሩትና ለታደሙት ሁሉ ሰላምታ አቀረቡ። ወዲያው በመቀጠል ግዕዝ ከአማርኛ እየተረጎሙ ብሉይን ከሐዲስ እያመሳከሩ በፍጹም ተመስጦ ማስተማር ጀመሩ። ሕይወት የሆነውን ቃሉን ይሰብካሉ። የጉባኤው ብዛት አቤት ደስ ሲሉ! ታዲያ በዚህ ጊዜ አሕዛብ የተባሉ የመምህሩን ቃል እውነት ነው እያሉ በተመስጦ ሆነው ወንጌል ይሰማሉ። ያላመኑት ሁሉ አሕዛቦች ሲያምኑ መምህሩ በደስታ ወደ ላይ ዘለሉ። ይህን ላደረገ ሃሌሉያ በሉ እያሉ በደስታ እልል ሲሉ ድምጻቸው ሲሰማ ሕዝቡ ከሩቅ ሲታይ እንኳን ለተዋህዶ ለእምነቷ ተከታይ ለካህዶቹ ያስቀናል ጠንቋይ። ፍጹም ማህበሩ በደስታ ተሞልቶ የእልልታውን ጩኸት ጭራቅ ከሩቅ ሰምቶ ወደ ጉባኤው ገባ ሕዝብን መብላት ሽቶ። በጣም የሚያስፈራ አስደንጋጭ አስፈሪ የታሉ አባ እያለ የጉባኤው መሪ መጠየቅ ጀመረ የክፍሉን ተጠሪ። አባ ከሩቅ ሰምተው ወድነኝ እያሉ ካስፈሪው ጭራቅ ጋር ውይይት ጀመሩ። ቅድሚያ እንድናገር እድሉን በመስጠት በማለት ጠየቁት። ምንድነው ነገሩ? የኔን ህልውና ያውቁታል አባቴ፣ የሚበላ ነገር ከቤት በማጣቴ በረሃብም ብዛት ታጥፏልና አንጀቴ፣ የሰዎችን ብዛት በድምጽ በመስማቴ ከዘር ማንዝሬ ጋር ወደዚህ መምጣቴ ለራት የሚሆኑኝ ውስን ሰዎች ይስጡኝ ይፍቀዱ በሞቴ ብሎ በመናገር ሐሳቡን ሲቋጨው አባ በሁኔታው እጅግ ተበሳጭተው ያመነውን ሕዝቤን ደፈረብኝ ብለው ካጠገቤ ዞር በል ብለው ገፈታትረው ከክፍላቸው ገቡ ተግባሩን አውግዘው። ይሄ መጥፎ ጭራቅ በጣም የተራበ የክፍላቸውን በር ማንኳኳት ጀመረ። በፍጹም ያመኑትን አልነካም እያለ ያላመኑ ካሉ ልብላቸው እያለ ከመምህሩ ጋራ ክርክር ጀመረ። እኚህ ደግ መምህር ኗሪ ለነፍሳቸው በባዶ እንደሚሄድ በመረዳታቸው ያቀረብከው ሐሳብ ተስማምቶኛል አሉ። ባንድያ ልጁ በኢየሱስ ክርስቶስ ከልብ ስላመኑ ደስታ እልልታቸውን በምናብ እየሳሉ በባዶ እንደሚሄድ ስለተማመኑ ያላመኑ ካሉ ውሰድና ብላ ፈቅጃለሁ አሉ። ጭራቁም በደስታ እሽታውን ሰምቶ ሄደ ወደ ሕዝቡ እሳቸውን ትቶ ምላስና ከንፈር ለይቶ አስቀርቶ መላ አካላቸውን በላ ቀረጣጥፎ ወደ ቤቱ ሄደ እስኪጠግብ በልቶ። ሰዎቹን በሙሉ የሄደው በልቷቸው ስላላመኑ ነው ፍጹም ከልባቸው አሚን አሚን ያለው አለ ምላሳቸው። አባ ከረፍታቸው እንደተመለሱ ከአውደ ምህረቱ ልክ እንደደረሱ በሁኔታው አዝነው እጅግ አለቀሱ። ውድ የመርሃ ግብራችን ተከታታዮች በዛሬ አዘጋጀንላችሁ መርሃ ግብር ይህን የተከታተላችሁትን ይመስል ነበር። በቀጣይ ስራ እስከምንገናኝ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነትና ህብረት የማምላክ ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።